ጸጸት ሰላም ጤና ይስጥልኝ ወድና የተከበራችሁ የኔ ተወዳጅ ቤተሰቦች እግዚአብሔር ሰላምና ቸርነት በያላችሁበት ዝት ይበለላችሁ። ወደዚህ ሐሳብ ከመግባቴ በፊት በአረቡ ዓለም ያላችሁ ስደተኞች እህት ወንድሞቼ እግዚአብሔር በያላችሁበት ሁኔታ እግዚአብሔር ይጠብቃችሁ። ጸጸት ነገ የሚጸጽታችሁን ነገር አታድርጉ ብዬ በመግቢያዬ ላይ ስል ምን ለማለት ፈልጌ ነው? ሶሻል ሚዲያ ስንጠቀም ሶሻል ሚዲያ አጠቃቀማችንን ካላስተካከልን ነገ ይጸጽተናል። ለምንድነው እንደዚህ ያልኳችሁ? ሶሻል ሚዲያ ላይ ሊቭ ላይ ሆነን በተለይ ሊቭ ላይ ስንሆን ከስር የሚጻፉልን ሜሴጆች አሉ። ያንም ሜሴጆች በምን አይነት መልኩ ነው የምናስተጋባው የሚለውን ነው ዛሬ እኛ ሶሻል ሚዲያ ዋነኛው ፖይንታችን ዋነኛው ታርጌታችን ሊቭ ስንገባ ሰዓት መሙላት ነው። ሰዓት ሞልቶ ሞኔታይዝ እንዲሆንልን ነው ዩቲዩባችን። ሰዓት ሞልቶ ዩቲዩባችን ሞኔታይዝ ሲሆን ቪዲዮ እንሰራለን ምናምን ይሄንን ነው ታርጌት አድርገን የምንመጣው። ሌሎች ግን ከኛ ታርጌታችን ጋር የሚቃረኑ ከስር ሜሴጅ የሚጽፉልን ሰዎች አንድና ሁለት አይደሉም። እሱን መልካም ጎን ያላቸው አለ፣ መጥፎ ጎን ያላቸው አለ። መልካም ጎኑን ቴንኪው እንላለን እና አመሰግናለን። መልካም ያልሆነ ጎን ያለው ሜሴጅ ደግሞ እያነበብን ስናስተጋባ ነገ ያንን ቪዲዮአችንን ቤተሰባችን ነገ ህይወትን መሰረታለን። ያንን ቪዲዮ የቤተሰባችን አባል ሊሆን ይችላል። ነገ ልጆች ሲኖረን ልጆችን ሊሆኑ ይችላሉ የሚያዩት። የዛኔ ሊጸጽተን ይችላል። ዛሬ የምናደርጋቸው ድርጊት ነገ ይጸጽተናል። እሱ አይምሮአችን ብዙ ነገር ያስባል። ነገር ግን አሁን ላይ ታርጌት አድርገን ያንን ነገር አናስበውም። ነገ የሚመጣውን ነገር ሳናስብ እዛ ጋር የምናስተጋባው ነገር ነገ ለኛ ጸጸት ይሆንብናል። ሌላኛው አሁን በዚህ ሰዓት ብዙዎቻችን ዩቲዩብ የመስራት ፍላጎት አለን። እንዲሁም ደግሞ ቻናል እንዴት ነው የሚከፈተው ብሎ ብዙ የሚሉ ቻናል ክፈቱልን የሚሉ ልጆች እህቶች አሉ። እሱ ቀለል ባለ ሁኔታ መክፈት መስራት ይቻላል። በየሚዲያው ላይ የሰዎች ተከታይ ብቻ ሳንሆን እኛም ተከታይ ማፍራት እንደምንችል ሐሳብ ሼር ማድረግ እንደምንችል ሶሻል ሚዲያ አሁን አጠቃቀማችንን ካስተካከልን ነገ ላይ ጸጽተን ይችላል። ግን ይሄንን ስላችሁ ምንድነው ሶሻል ሚዲያ ስላችሁ ሶሻል ሚዲያ በመልካም ጎኑ በጥሩ ጎኑ ከተጠቀምነው ብቻ ነው። ይሄንን የምላችሁ በጥሩ ጎኑ ከተጠቀምነው ብቻ ነው። አለዛ አጠቃቀማችንን ካላስተካከልን ሶሻል ሚዲያ በጣም ጉዳትም ይኖረዋል። አጠቃቀማችንን ካላስተካከልን ጉዳት ይኖረዋል። ምን ነው የዛኔ ነገ ላይ ማለት ነው። ምን ነው የዛኔ ወደ ሶሻል ሚዲያ ባልመጣው የምንልበትን ነገር ዛሬ በፍጹም አናደርግ። ነገ ይጸጽተናል። በህይወቴ እኔ ለራሴ በህይወቴ ምን ተምሬያለሁ መሰላችሁ? ህይወቴ ምን አስተምሮኛል መሰላችሁ? አይምሮ በቃ ዋነኛው እስር ቤት ነው። ይሄ ህሊና ማድረግ ያለብሽን ማድረግ የሌለብሽን ኦር የሆነ ስህተት እንኳን ልትሰሪ ነው የሚልሽ አይምሮሽ ነው። ሰው ከሚያስተምርሽ ሰው የሆነ ነገር እንዲህ አድርጊ አታድርጊ ከሚላችሁ አይምሮአችሁ። እኔ በትልቁ በቃ አይምሮ ለራሳችን የሚነግረንን ነገር ማገናዘብ ከቻለን ይሄንን ነገር የምለው የእውነት ለመናገር በየሊቡ ስር በተለያዩ ጓደኞቼ ጋር ሄዳለሁ፣ እኔም ጋር ይመጣሉ። ግን እርስ በራስኛ ስንል የሚያበረታታ ቃል ልንጠቀም እንችላለን። አንዳንዶች ደግሞ እኛ ጋር ሲመጡ የሚጽፉልን ነገር የሆነ ተናደን እንድንናገር የሚያደርጉ ሜሴጆች አሉ። ያንን ሜሴጅ ግን ከማንበባችን ከማስተጋባታችን በፊት ነገ ብለን እናስብ። ኢሚዲየትሊ የዛን ሰዓት ላታስቢ ትችያለሽ እኮ። ነገር ግን ነገ ብለን እናስብ እና
ያንን ባናስተጋባ። እዚህ ጋር ደግሞ የተለያየ እንትን ስንገባ ይሆናል። እኔ ብዙ ያየሁት ነገር ስላለ ነው ይሄን ነገር ሼር ላደርግ ያመጣሁት የወደድኩትና ነገ እኛ ቤተሰብ አፍርተን ዛሬ ትዳር የሌለን ልጆች ልንሆን እንችላለን። እዚህ ሊፍ ላይ የምንሆነው ነገ ህይወት ይኖርሻል፣ ትዳር ይኖርሻል፣ ልጅ ይኖርሻል። የዛን ጊዜ የምታፍሪበት የምትጸጸችበት ወይ እንደዚህ ባላደርግ የምትይውን አታደርጉ። እንዲሁም ደግሞ ዛሬ ስራ የማትወዱ ሰዎች ማለት ነው፣ ስራ የማትወዱ ሰዎች፣ ስራ ለመስራት ዳገት የሚሆንባችሁ ሰዎች ማለት ነው፣ ነገ ማለት ዛሬ እኮ ይሄ እድሜ ይሄ ነገር እንዲሁ አይቀጥልም፣ እድሜም እየጨመረ ይሄዳል ምናምን እና አይምሮም እንደዛው ውሃል እየበሰለ ይሄዳል። የዛኔ ወይኔ ትላንትና ስራ ብሰራ ኖሮ ብላችሁ የምትጸጸቱበት ነገር እንዳይሆንባችሁ ስራ ላይ በርትታችሁ ጠንክራችሁ ስሩ። በተለይ ስራ የማትወዱ ሰዎች፣ ስራ መራጭ የሆናችሁ ሰዎች፣ ገንዘብ ያስገኝ ስራ በእርግጥ ይመረጣል። ቢሆንም ግን ጉዳት ከሌለው አንድ ስራ ጉዳት ከሌለው ብንሰራ መልካም ነው፣ ሰርተን ካገኘንበት። ዛሬ ቁጭ ብለን ግን ስራ ጠልተን ስራ ሳንሰራ እያማረጥን ቁጭ ብለን ነገ ሊጸጽተን ይችላል ወይ የዛኔ እኮ እንደዚህ ማድረግ በምችልበት ሰዓት እንዲህ ሳደርግ አልባሌ ቦታ ሰወል ነገ ላይ ነው ያጸጸት የሚሰማን። ወደ አይምሮ እስር ቤት የምንገባው የዛኔ ነው። ወይ ትላንትና እንዲህ አድርጌ ቢሆን የምንለው ነገ ነው። ዛሬ ነገ ማድረግ ያለብን ነገር ነገ የሚጸጽተንን ነገር ዛሬ መስራትም ካለብን መስራት። ሶሻል ሚዲያን እንደነገርኳችሁ በመልካም ጎኑ ብንጠቀም። እዚህ ጋር ሶሻል ሚዲያ ላይ ደግሞ ቪዲዮም ስልሰራ ይሁን ምንም ስልሰራ ይሁን ሰው አስተማሪ የሆነ ነገር ካልሆነ በቀር አጉል እንትኖች ባናስተጋባ የኔ ሀሳብ ነው። የአጉል የሆነ ነገር ባናስተጋባ የሚለው የኔ ሀሳብ ነው። በጠቅላላ አድርጌ ስነግራችሁ ዛሬ ስራ የማትወዱ ሰዎች፣ ዛሬ ስራ የምትመርጡ ሰዎች ነገ ላይ የሚጸጽታችሁን ዛሬ በርትታችሁ ጠንክራችሁ ስሩ። ስራ የምትነቅፉ ሰዎችን ነው ይሄ ትልቁ መልእክቴ ለእናንተ ነው። እዚህ ሌሎቻችሁ ደግሞ ሶሻል ሚዲያ አጠቃቀማችሁን አስተካክሉ ልላችሁ እወዳለሁ ማለት ነው። ሶሻል ሚዲያ ከአጠቃቀማችን ሶሻል ሚዲያ ገንዘብ ያመጣል በርትተን ከሰራን ሀሳብ ሼር ካደረግን። ግን ያንን ካላደረግን አጉል ነገር የምንጠቀምበት ከሆነ ጉዳቱ የዛን አሁኑ አህል ነው። ለምሳሌ አሁን በዚሁ ሀገር ውስጥ እየተፈጠረ ያለን ነገር በራሳችሁ ፔጅ ምንም ከዚህም ከዛም አንጥታችሁ አትፖስቱ። አለ አይደል መልእክት የተላለፈ መልእክት አለ፣ ሁላችሁም ታውቃላችሁ። ይሄንን መልእክት ጥሰን ይሄን መልእክት ፒክቸርም ይሁን በቪዲዮም ይሁን የተቀነጫጨበ ከየምናምኑ እያመጣን ብንለጥፍ ሶሻል ሚዲያ ማንን እየጎዳ ነው? እኛን ነው። እዚህ ሀገር ውስጥ ነው የምንኖረው። ያን ነገር እኛ እንደዛ አድርገን በፔጃችን ስንለጥፍ ስንፖስት እርምጃ ሊወሰድብን ይችላል አይደል? ይሄንን ነገር ደግሞ ማስተካከል፣ ይሄንን ነገር ያለማድረግ ራሳችንን ሴፍ እያደረገን ነው። በዚሁ አጋጣሚ ባለፈው ቪዲዮ ላይ ተናግሬያለሁ። ፒክቸር እያነሳችሁ የተለያየ ነገር እያነሳችሁ የራሳችሁ ፔጅ ላይ የምትለጥፉ ሰዎች ከዚህ ነገር አድነን ከዚህ ነገር ያተረፍከን ተመስገን እያላችሁ ግን ስዕሉን እያነሳችሁት ከየምናምኑ ላዋችሁ ላይ የራሳችሁን ጽሑፍ እየጻፋችሁ የምትለጥፉ ባትለጥፉ መልካም ነው። የራሳችሁን ሀሳብ ግን ማጋራት ሼር ማድረግ ትችላላችሁ። ይሄንን የምላችሁ ለምንድን ነው? እዛ ጋር ኦልሬዲ መልእክቱ ተላልፏል። ያንን ነገር አታድርጉ ከተባለ ለምን እናደርጋለን? ያለነው የት ነው? ያለንበትን ማሰብ አለብን። ነገ የሆነ ነገር ሲፈጠርብን ላያችሁ ላይ ትላንትና ወይ ያ መልእክት ተላልፎ ያን ዜና ሰምቼ ያን ጽሑፍ አንብቤ ያለው በራሳቸው ቤጅ ያስተላለፉት ሰምቼ ያን ነገር ባልተገብረው ብለን ከሚቆጨን ከሚጸጽተን
ያንን ነገር ባናደርግ መልካም ነው እላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። እግዚአብሔር ወጥቶ ከመቅረት እግዚአብሔር ይጠብቀን። በያለንበት ሀገር እግዚአብሔር ያለንበት ሀገር ራሱ ሰላም ስትሆን ነው አይደለ እኛ ሰላም ምን ሆኖ ነገ ተስፋም ለሀገር ወደ ሀገር መግባትም ተስፋ የሚኖረን። ስለዚህ ሀገራችን ያለንበትን ሀገር እግዚአብሔር ሰላሟን ያውርድ፣ ሰላም ይመልስ፣ በነበረበት ይመልስ እላለሁ። ጸሎቴም ነው ምኞቴም ነው። ሀገራችንን እንደዛ ሰላም ያደርግልን። እናንተንም በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ መስጫ ላይ ሀሳብ መስጠት ትችላላችሁ። ሰላማችሁ ይብዛ። ባይ ባይ። እወዳችኋለሁ፣ ክበሩልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ ብያለሁ። ቴንክ ዩ